ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ግንቦት 21 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በትግራይ ክልል ወጣቶች በግዴታ ለውትድርና እየተመለመሉ መሆኑን ነዋሪዎች ገለጹ። ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾችም ስጋታቸውን እየገለጹ ይገኛሉ። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በጉሃ ጽዮን በሳምንት ውስጥ ሁለተኛ እገታ ተፈጸመ። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ከጉሃ ጽዮን ከተማ በቅርብ በሚገኝ ቦታ ከአማራ ክልል ወደ አዲስ አበባ ተጓዦችን ባሳፈሩ ሁለት ታታ የህዝብ ማመላለሻ ባሶች ላይ ታጣቂዎች የግድያና እገታ ጥቃት ማድረሳቸው ተሰምቷል። በዝርዝር እናደርሳችኋለን። ኢሰመኮ በአማራ ክልል በፖሊስ ማቆያዎች ውስጥ በተጠርጣሪዎች ላይ የሚፈጸሙ የመብት ጥሰቶችና ህገወጥ እስራቶች እንዳሳሰበው ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል በሚገኙ የፖሊስ ተጠርጣሪዎች ማቆያ ውስጥ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑንም በመጥቀስ ስጋቱን ገልጿል። ተጨማሪውን ይዘናል። ነባር አሽከርካሪዎችን በድጋሚ የመፈተን ውሳኔ በአሽከርካሪዎች ዘንድ ከፍተኛ ተቃውሞ ገጠመው። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመተባበር ይፋ ባደረገው ብሔራዊ ንቅናቄ መሰረት ማንኛውም አሽከርካሪ በድጋሚ መፈተን እንዳለበት አስታውቋል። ዝርዝር አለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በትግራይ ክልል ወጣቶች በግዴታ ለውትድርና እየተመለመሉ መሆኑን ነዋሪዎች ገለጹ። ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾችም ስጋታቸውን እየገለጹ ይገኛሉ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልል ውስጥ ከፍተኛ ፍርሃትና ውጥረት መንገሱን አስጠንቅቀዋል። ድርጊቱን ተከትሎ በክልሉ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋትም አይሏል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ በርካታ የክልሉ ነዋሪዎች እንደገለጹትም ወጣቶችን ለወታደራዊ አገልግሎት ለመመልመል የተቀናጁ ዘመቻዎች እየተካሄዱ ነው ብለዋል። ይህም ቤት ለቤት የሚደረጉ ፍተሻዎችን፣ እስራቶችንና የተመለመሉ ወጣቶችን ወደ ማሰልጠኛ ማዕከላት ማጓጓዝን ያካተተ ነው ተብሏል። አንድ የአክሱም ዩኒቨርሲቲ መምህር በሰጡት ቃልም በተለይ በአክሱምና በአካባቢው በሚገኝ የትግራይ ማዕከላዊ ዞን ወረዳዎች ውስጥ ይህ የግዳጅ ምልመላ ባለፈው ሳምንት በከፍተኛ ሁኔታ ጨምሯል። መምህሩ ሲያስረዱን ቤት ለቤት ይመጣሉ። የሚፈልጉትን ወጣት ካላገኙ ሌላ ያገኙትን ሰው ይዘው ይሄዳሉ ወይንም የቤተሰብ አባላትን ያስራሉ ብለዋል። ይህ ዘመቻ በተለይ የቀድሞ ተዋጊዎችና ቤተሰቦቻቸውን እንዲሁም በኢኮኖሚ ደካማ የሆኑ አባወራዎችን በእጅጉ ጎድቷል ብለዋል። እንደ ምንጩ ገለጻ ወጣቶች ከአክሱም ዩኒቨርሲቲ አቅራቢያ ወደሚገኝ ወታደራዊ ማሰልጠኛ እየተወሰዱ ይገኛሉ። በሰሜን ምዕራብ ትግራይ የሚኖሩ ዜጎችም ድርጊቱ በአካባቢያቸው ከሌሎች አካባቢ በበለጠ ሁኔታ በከፍተኛ ደረጃ እየተተገበረ መሆኑን ተናግረዋል። ሌላኛው ነዋሪ እንደሚያነሱትም በመቀሌ ከተማ የፀሐይ ባንክ ገንዘብ ያዥ የሆኑትን ዲያቆን ዳዊት ጎሽ የተባለ ወጣት በአክሱም አቅራቢያ የሚገኝ ቤተሰቦችን ጠይቆ ሲመለስ በታጠቁ ሰዎች ተወስደዋል። የታጠቁ ሰዎች በአድዋ አካባቢ የህዝብ ማመላለሻ ተሽከርካሪዎችን በማስቆም ዳዊትንና ሌሎች ወጣቶችን ካስወረዱ በኋላ ስልኮቻቸውን ቀምተው በትግራይ ማዕከላዊ ዞን እደጋ ሐሙስ ጸዲ አቅራቢያ ወደሚገኝ ስግሁ ወደ ተባለ ወታደራዊ ማሰልጠኛ ማዕከል ወስደዋቸዋል ተብሏል። ምንጩ አክሎም በአሁኑ ወቅት በዚህ ስፍራ ወደ 400 የሚጠጉ ወጣቶች ወታደራዊ ስልጠናን እየወሰዱ እንደሚገኙና አብዛኞቹ ያለ ፍላጎታቸው በግዴታ የተወሰዱ መሆናቸውን ገልጸዋል። ሆኖም ጉዳዩን በተናጠል ማረጋገጥ አልተቻለም። ይህ እየተገለጸ ያለው በትግራይ ክልል የፖለቲካ ውጥረት በበረታበትና ተቃዋሚ ፓርቲዎች በክልሉ እንደገና ወታደራዊ እንቅስቃሴዎችን እያገረሹ መሆናቸውን በማስጠንቀቅ ላይ ባሉበት በዚህ ወቅት ነው። የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለዓለም አቀፉ የሰብአዊ መብት ድርጅቶች በጻፈው ግልጽ ደብዳቤ ህዝባዊ ወያኔ ሓርነት ትግራይ ህወሓትና ከሱ ጋር ግንኙነት ያላቸው ወታደራዊ ቡድኖች በመላው ትግራይ በወጣቶች ላይ የጅምላ የግዳጅ ውትድርና እያካሄዱ ነው ሲል ከሷል። ፓርቲው እንደገለጸው የታጠቁ ቡድኖች ኃይለኛ ፍተሻዎችን እያደረጉ ሲሆን የፈለጉትን ወጣቶችን ካልተገኙ የቤተሰብ አባላትን ማዋከብና እስር እየፈጸሙባቸው ነው ብሏል። ድርጅቱ አክሎም ትግራይ በአሁኑ ወቅት በመፈናቀል በኢኮኖሚ ችግርና በዳግም ጦርነት ፍርሃት ምክንያት ጥልቅ ሰብአዊና ፖለቲካዊ ቀውስ ውስጥ መሆኗን አስታውቋል። ሌላኛው ተቃዋሚ የፖለቲካ ድርጅት ሳልሳይ ወያኔ ትግራይ በበኩሉ ባወጣው መግለጫ
የጦርነት ደመና ከምንጊዜውም በላይ በትግራይ ላይ ያንዣበበ መሆኑን ያስጠነቀቀ ሲሆን በትግርኛ ቋንቋ የግዳጅ ውትድርና ዘመቻን ለመግለጽ የሚውለውን ጊፋ ቃል በመጥቀስም ድርጊቱን በአስቸኳይ እንዲቆም ጠይቋል። ፓርቲው ይህ ዘመቻ በነዋሪዎች ዘንድ ከፍተኛ ጭንቀት መፍጠሩን የገለጸ ሲሆን በትግራይ ውስጥ የሚፈጠር ውስጣዊ ግጭት የክልሉን ሙሉ በሙሉ የመደምሰስና የመበታተን አደጋ ሊያስከትል እንደሚችልም አስታውቋል። በተመሳሳይ ዲሞክራሲያዊ ስምረት ትግራይ የተካሄደው የተቀናጀ የግዳጅ ምልመላን አውግዞ በድርጊቱ ላይ የተሳተፉ አካላት ወደፊት ተጠያቂ እንደሚሆኑ አስጠንቅቋል። ባይቶና በበኩሉ የትግራይ ወጣቶች በግዴታ ወደ ውትድርና መመለሳቸውን አጥብቆ ያወገዘ ሲሆን ህወሓት ወጣቶችንና ሴቶችን ለጥፋትና ለግል ጥቅሙ ሲል ወደ ወታደራዊ አገልግሎት እንዲገቡ እያስገደደ ነው በማለትም ከሷል። ፓርቲው ባወጣው መግለጫ የትግራይ ህዝብ ለዓመታት በዘለቀው ግጭት የተነሳ ከፍተኛ ስቃይ፣ መፈናቀልና ስነ ልቦናዊ ጉዳት ደረሰበት ጠቅሶ ማህበረሰቡን ማገገምና መረጋጋትን በሚፈልግበት በዚህ ወቅት ወጣቶችን ወደ ወታደራዊ እንቅስቃሴዎች ማስገደድ በሞራል ተቀባይነት የሌለውና በፖለቲካ ረገድ ኃላፊነት የጎደለው ተግባር ነው ብሏል። የትግራይ መጻኢ ዕድል በዛቻ በማስገደድ በፍርሃት ወይንም በጦርነት ሳይሆን በሰላም፣ በፍትህ፣ በዲሞክራሲ ተሳትፎና በእርቅ ሊሆን እንደሚገባ ፓርቲው አሳስቧል። ይህ በእንዲህ እንዳለ ሂውማን ራይትስ ፈርስት የተባለው የሰብአዊ መብት ድርጅት በትግራይ ክልል ወጣቶች ለግዳጅ ውትድርና እየተዳረጉ መሆናቸውን የሚያሳዩ በርካታ ሪፖርቶች እንደደረሱት ገልጿል። ድርጅቱ ከተለያዩ ቦታዎች መረጃዎችና ማስረጃዎችን እያሰባሰበ መሆኑን ጠቅሶ የምርመራ ውጤት በቅርብ ይፋ እንደሚያደርግም አስታውቋል። ይህ የግዳጅ ወታደራዊ ቅስቀሳ እየተካሄደ ነው የተባለው ምንም እንኳ 2022 የተፈረመው የፕሪቶሪያው የሰላም ስምምነት የሁለት ዓመቱን አስከፊ የትግራይ ጦርነት በይፋ ቢቋጭም አሁንም ድረስ ያልተፈቱ ጉዳዮች መኖራቸውን ተከትሎ ነው። የወጣቶች አፈሳ እየፈጸመ ነው የተባለውም ህወሓት ለቀረበበት ወቀሳ የሰጠው ይፋ ምላሽ የለም። በጎሃ ጽዮን በሳምንት ውስጥ ሁለተኛ እገታ ተፈጸመ። በኦሮሚያ ክልል ሰሜን ሸዋ ዞን ወረዳ አርሶ ወረዳ ከጎሃ ጽዮን ከተማ በቅርብ ርቀት በሚገኝ ቦታ ከአማራ ክልል ወደ አዲስ አበባ ተጓዦችን ባሳፈሩ ሁለት ታታይ የህዝብ ማመላለሻ ባሶች ላይ ታጣቂዎች የግድያና እገታ ጥቃት ማድረሳቸው ተገልጿል። አንድ የአካባቢው ነዋሪ ጎሃ ጽዮንና በገብረ ጉራቻ መካከል ከጎሃ ጽዮን በቅርብ ርቀት በምትገኝ ቀበሌ ልዩ ቦታዋ ወሌ በተባለች ቦታ ታጣቂዎቹ ትናንት ረፋድ የባሶች ተሳፋሪዎች ላይ ጥቃት ማድረሳቸውን ተናግረዋል። ታጣቂዎቹ በከፈቱት ተኩስም የሰዎች ህይወት ማለፉን፣ በርካታ ተሳፋሪዎችም ታግተው መወሰዳቸውንም ያስረዱት ነዋሪው ትናንት ረፋድ 4 ሰዓት ገደማ መንገዱ ተዘግቶ ነበር፣ ተሽከርካሪዎችም ጎሃ ጽዮን ቆመው ነበር ሲሉም የተመለከቱትን ገልጸዋል። ሌላኛው ጥቃቱ ከደረሰበት ቦታ አካባቢ መረጃውን ያጣሩት ነዋሪ ጥቃቱ መድረሱን ገልጸው ከ8 በላይ ሰዎች ተገድለዋል፣ 10 ቆስለዋል ሲሉም ተናግረዋል። ሌላኛው ነዋሪ የሟቾችን ብዛት 10 አድርሰውታል። ተጎጂዎችም ወደ ጤና ጣቢያ መወሰዳቸውን ገልጸዋል። ከሳምንት በፊት በገብረ ጉራቻ አካባቢ በተደጋጋሚ ጥቃት በሚደርስበት አሊደሮ በተባለ ቦታ ታጣቂዎች ከ60 በላይ ተሳፋሪዎችን የያዘ ኤፍኤም ባስ በማስቆም በርካቶችን አግተው መውሰዳቸው፣ አብሮ የነበረ ሌላኛው 63 ሰዎችን ያሳፈረ ባስን በጥይት እየተደበደበ በሹፌሩ ጥረት ማምለጡ ይታወሳል። በተጓዦች ላይ በተደጋጋሚ ከሚደርሰው እገታና ግድያ በተጨማሪም በያዝነው ወር የመጀመሪያ ሳምንት ብቻ በወረዳው የተለያዩ ቀበሌዎች የሸኔ ታጣቂዎችም በከፈቱት ተኩስ ከ8 በላይ ሰዎች ሲገደሉ የ6 ቀበሌ ቤቶች መቃጠላቸውንም ነዋሪዎች መፈናቀላቸው አይዘነጋም። ኢሰመኮ በአማራ ክልል በፖሊስ ማቆያዎች ውስጥ በተጠርጣሪዎች ላይ የሚፈጸም የመብት ጥሰቶችና ህገወጥ ስርዓቶች እንዳሳሰበው ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል በሚገኙ የፖሊስ ተጠርጣሪዎች ማቆያ ውስጥ ሰፊ የሰብአዊ መብት ጥሰቶች የተፈጸሙ መሆናቸውንም በመጥቀስ ስጋቱን ገልጿል። ኮሚሽኑ በፖሊስ ማቆያ ውስጥ ህገወጥ ስርዓቶች መፈጸማቸውን፣ ተጠርጣሪዎች በህጉ መሰረት ፍርድ ቤት አለመቅረባቸውን፣ አካላዊ ጥቃት መኖሩንና የተጠርጣሪዎች የመጎብኘት መብት መነፈጉንም አስታውቋል። ይህ ስጋት የቀረበውም ኮሚሽኑ በክልሉ የተለያዩ ዞኖችና ከተማ አስተዳደሮች ስር በሚገኙ 32 ፖሊስ ጣቢያዎች ላይ በአካሄድ የክትትል ስራ ግኝት ላይ ከባለድርሻ አካላት ጋር ግንቦት 5 ቀን 2018 ዓ.ም በባህር ዳር ከተማ በተደረገ ውይይት መድረክ ላይ ነው። በውይይቱም የክልሉ ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነርና የወንጀል ምርመራ ጠቅላይ መምሪያ አዛዥ፣ የክልሉ ምክር ቤት የህግ የፍትህና አስተዳደር ጉዳዮች ቋሚ ኮሚቴ፣ የክልሉ ጠቅላይ ፍርድ ቤት ፍትህ ቢሮ፣ ሰላምና ጸጥታ ቢሮ
እንዲሁም ሚሊሻ ኮሚሽን፣ የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር፣ ባህር ዳር ጽህፈት ቤትና የባህር ዳር ዩኒቨርሲቲ ህግ ትምህርት ቤት የስራ ኃላፊዎችና ተወካዮች እንዲሁም የፖሊስ መምሪያ ኃላፊዎችና የጣቢያ አዛዦች ተሳትፎበታል። በውይይቱም በክትትሉ የተለዩ መልካም ተሞክሮዎችና መሻሻል የሚገባቸው አሳሳቢ የሰብአዊ መብቶች ሁኔታዎች ቀርበው ውይይት ተደርጎባቸዋል። የኢሰመኮ ክትትልን ተከትሎ በተደረገ ወትወታም በክልሉ የተለያዩ አካባቢዎች ለ172 ሰዎች መፍትሄ መሰጠቱን፣ በደቡብ ወሎ ዞን ደሴና ኮምቦልቻ ከተሞች በሚገኙ ፖሊስ ጣቢያዎችም አብዛኞቹ ተጠርጣሪዎች በተያዙ በ48 ሰዓታት ውስጥ ፍርድ ቤት መቅረባቸው፣ በወንጀል የተጠረጠሩ ሰዎች ከትዳር አጋሮቻቸው ወይንም ከቤተሰቦቻቸው፣ ከቅርብ ዘመዶቻቸው፣ ከጓደኞቻቸው፣ ከሃይማኖትና ከህግ አማካሪዎቻቸው ጋር ሳምንቱን በሙሉ የሚገናኙበት የአሰራር ሁኔታ መዘርጋቱ ተገልጿል። በተጨማሪም የወንጀል ስነ ስርዓት ህጉን ድንጋጌዎች መሰረት ያደረገ የወንጀል ምርመራ አሰራር መኖሩን እንዲሁም በተወሰኑ ፖሊስ ጣቢያዎች ምቹ የተጠርጣሪዎች ማቆያ ክፍሎች መኖራቸውንም በመልካም ምርታ ተጠቅሷል። ይሁን እንጂ በባህር ዳር፣ በጎንደር፣ በሰሜን ጎጃም እና በሰሜን ሸዋ ዞኖች በሚገኙ የፖሊስ ጣቢያዎች አሁንም ድረስ ከባድ የሰብአዊ መብት ጥሰቶች እንደሚፈጸሙ ኮሚሽኑ አረጋግጧል። ከነዚህም መካከል ሰዎች ያለ ፍርድ ቤት ትዕዛዝ የሚያዙና በ48 ሰዓታት ውስጥም ፍርድ ቤት የማይቀርቡ መሆኑን፣ ወቅታዊ ጉዳይ በሚልም የተያዙ ተጠርጣሪዎች እስከ 7 ወር ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስር የተደረጉበት ሁኔታ መኖሩም ተጠቅሷል። በተጠርጣሪዎች ላይ የሚፈጸም አካላዊ ቅጣት መኖሩ፣ የተጠርጣሪዎች የመጎብኘት መብታቸው መነፈጉ፣ አልፎ አልፎ በፖሊሶች የሚፈጸም ማስፈራሪያ፣ ዛቻ፣ ስድብና አካላዊ ቅጣት፣ ለሰብአዊ መብቶች ጥሰቶች ተጋላጭ ለሆኑ የህብረተሰብ ክፍሎች የሚደረግ የተለየ ድጋፍ አለመኖር፣ ወጥነት ያለው የቅሬታ አቀራረብ ስነ ስርዓት አለመኖር፣ ተጠርጣሪዎች ቀን ላይ ማረፊያ ክፍሎች ውስጥ ተዘግቶባቸው የሚውሉበት አሰራር መኖር ትኩረት የሚሹና ሊሻሻሉ የሚገባቸው አሳሳቢ ጉዳዮች መሆናቸውም ተመላክቷል። የክልሉ ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነር እና የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው በኢሰመኮ የቀረቡት ግኝቶች ነባራዊ ሁኔታውን የሚያሳዩ መሆናቸውን አምነዋል። በተጨማሪም የተጠርጣሪዎች ሰብአዊ መብቶች አያያዝን የማሻሻል ስራ የሚመለከታቸው አካላትን ድጋፍ የሚሻ መሆኑንና ጠቅላይ መምሪያው የራሱን መመዘኛ ወይም ስታንዳርድ አዘጋጅቶ ተግባር ላይ እያዋለ መሆኑን ተናግረዋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ዮናስ ሙልጌታ በግጭትና የጸጥታ ችግሮች አውድ ውስጥም ፖሊስ ለህግ የበላይነትና ለሰብአዊ መብቶች ድንጋጌዎች እንዲሁም መርሆች መከበር ኃላፊነቱን መወጣት እንዳለበት ገልጸው ተጠርጣሪዎች ሰብአዊ ክብራቸው ተጠብቆ መያዛቸውን ለማረጋገጥና ለአጠቃላይ የክልሉ ሰብአዊ መብቶች ሁኔታ መሻሻል ኢሰመኮ ከባለድርሻ አካላት ጋር በቅንጅት መስራቱን አጠናክሮ እንደሚቀጥልም አረጋግጠዋል። ይህ የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት የወጣው በኢትዮጵያ በተለይ በአማራ ክልል ከታጠቁ ግጭቶችና ከጸጥታ ዘመቻዎች ጋር ተያይዞ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑን የሚገልጹ ስጋቶች በበረከቱበት ወቅት ነው። ኮሚሽኑ ቀደም ሲል በሐምሌ 2016 ዓ.ም ባወጣው ማስጠንቀቂያን በመላ ሀገሪቱ ያሉ ግጭቶች፣ ከፍርድ ቤት ውጪ ለሚፈጸሙ ግድያዎች፣ ለዘፈቀደ ስርዓቶች መፈናቀልና የመንቀሳቀስ መብት መገደብ ምክንያት መሆናቸውን ገልጾ ነበር። በተለይ በአማራ ክልል ያለው ግጭት በንጹሃን ዜጎች ላይ ጉዳት ማድረሱንና በባህር ዳር፣ በደብረ ታቦርና በጎንደር ከተሞች የዘፈቀደ ስርዓቶች መኖራቸውንም ኮሚሽኑ ጠቁሞ ነበር። ኮሚሽኑ በፌዴራል ኃይልና በፋኖ የታጠቀ ቡድን መካከል የተቀሰቀሰው ውጊያን ተከትሎ በነሐሴ 2018 ዓ.ም በአማራ ክልል በታወጀ የአስቸኳይ ጊዜ አዋጅ ስር የተፈጸሙ መብት ጥሰቶችንና የእስር አያያዝ ሁኔታዎችን በተመለከተ በተደጋጋሚ ድምጹን አሰምቷል። በወቅቱም ባወጣው መግለጫ ስለ እስራት፣ ንጹሃን ዜጎች መገደል፣ በመኖሪያ አካባቢዎችም ላይ ስለተፈጸመ ከባድ መሳሪያዎችም ተኩስና ከፍርድ ቤት ውጪ ስለተፈጸሙ ግድያዎች በርካታ ቤታዎች እንደደረሱትና የአስቸኳይ ጊዜ አዋጅ ከታወጀ በኋላ የማረፊያ ቤቶችን ለመጎብኘት ያቀረበው ጥያቄ ተቀባይነት ሳያገኝ መቅረቱን ይፋ አድርጎ ነበር። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ጉባኤ በበኩሉ ግጭት ባለባቸው የሀገሪቱ ክፍሎች በተለይ በአማራ ክልል እየደረሱ ባሉ በደሎች ላይ ያለውን ከፍተኛ ስጋት ገልጾ ነበር። ኢሰመጉ በቅርቡ ባወጣው መግለጫም የጸጥታ ዘመቻዎችና ከታጠቁ ግጭቶች ጋር ተያይዞ በደቡብ ኢትዮጵያና በአማራ ክልሎች የሚፈጸሙ ግድያዎች፣ የዘፈቀደ ስርዓቶች፣ የተገደዱ መፈናቀሎች፣ የንብረት ውድመቶችና በንጹሃን ዜጎች ላይ የሚደርሱ ጥቃቶችን የፌዴራል መንግስቱ በአስቸኳይ እንዲያስቆም አሳስቧል። ጉባኤው እንደገለጸው ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች ከዚህ ያለመረጋጋትና ጥቃት ጋር ተያይዞ ከፍተኛ ተጋላጭ የሆኑ የህብረተሰብ ክፍሎች ናቸው ብሏል። በመሆኑም ባለስልጣናት ለሚፈጸሙ የመብት ጥሰቶች ተጠያቂነትን እንዲያረጋግጡ፣ ህጋዊ ስርዓትን እንዲከተሉና የጸጥታ ዘመቻዎችን ከህገ መንግስታዊ እንዲሁም ዓለም አቀፋዊ የሰብአዊ መብት መስፈርቶች ጋር በተጣጣመ መልኩ እንዲያከናውኑም ጥሪ አቅርበዋል።
ነባር አሽከርካሪዎችን በድጋሚ የመፈተን ውሳኔ በአሽከርካሪዎች ዘንድ ከፍተኛ ተቃውሞ ገጠመው። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመተባበር ይፋ ባደረገው ብሔራዊ ንቅናቄ መሰረት ማንኛውም አሽከርካሪ በድጋሚ መፈተን እንዳለበት አስታውቋል። ሆኖም ውሳኔው በአሽከርካሪዎች ዘንድ ተግባራዊ ሊሆን የሚችል በሚል ከፍተኛ ተቃውሞ እየገጠመ መሆኑን አሽከርካሪዎች ለቦርከና ገልጸዋል። ይህ መመሪያ በበርካታ አካላት ዘንድ ሰፊ መነጋገሪያ ከሆነ በኋላ ሚኒስቴሩ ጉዳዩን የሚያብራራውን መረጃ ከሁሉም ማህበራት ስር ገጾቹ ላይ አንስቷል። በሀገሪቱ በየዓመቱ በሰው ህይወት በአካል ጉዳትና በቢሊዮኖች የሚቆጠር የንብረት ውድመት ላይ ከፍተኛ ቀውስ እያደረሰ የሚገኘው የመንገድ ትራፊክ አደጋ ለመግታት በስራ ላይ ያሉ ሁሉም አሽከርካሪዎች በድጋሚ ሊመዘኑ መሆኑንም ሚኒስትሩ ቀደም ብሎ ማሳወቁ ይታወሳል። ይሁን እንጂ አጠቃላይ አሰራሩ የትራንስፖርት ዘርፉን ነባራዊ ሁኔታና አካሄድን ያላገናዘበ ነው በሚል በተለይ በረጅም ርቀትና በከተማ አሽከርካሪዎች ዘንድ የበረታ ቅሬታና ተቃውሞ እየተቀሰቀሰ ይገኛል። ይህ ውሳኔ አዲስ የገንዘብ መሰብሰቢያ ስልት አድርገው እንደሚወስዱትም የገለጹትና ወደ ጅቡቲ በማሽከርከር በርካታ ዓመታትን ያስቆጠሩት አንድ አሽከርካሪ ሚኒስቴሩ መቆም የነበረበት ከሌላ አቅጣጫ እንደነበረም ተናግረዋል። ተቋሙ አሽከርካሪዎች ስለሚጓዙባቸው መንገዶች አስከፊነት እንዲሁም በተለያዩ አካባቢዎች በታጣቂዎች ስለሚገደሉ አሽከርካሪዎች ደህንነት የጀርባ አጥንት ሆኖ ሊቆምላቸው ሲገባ አሁን ላይ ስልጠና ውሰዱ ማለቱን ወቅሰዋል። ከ20 ዓመት በላይ መሪ ይዤ ከአገር ሳቋርጥ የኖርኩት አሽከርካሪ እንደ አዲስ እንፈትን ሲሉኝ ምን ማለት ነው? መቼ ነው የምፈተነው? ተሽከርካሪው ሲቆምስ ቤተሰብ የሚል ሊበላ ነው በማለትም ስማቸው እንዳይጠቀስ የፈለጉ የአገር አቋራጭ አሽከርካሪ ለቦርከና የተናገሩ ሲሆን በአሁኑ ወቅትም በመላ አገሪቱ አሽከርካሪዎች በወጡበት በሚቀሩበት አስቸጋሪ ወቅት ላይ ለደህንነታቸው ምንም ያላደረገ ተቋም ሙያችሁን ልፈትሽ ማለቱ ተገቢ እንዳልሆነ አክለዋል። በተመሳሳይ አንድ የሲኖትራክ አሽከርካሪ አሁን አሰለጥናለሁ ብሎ የመጣው ተቋም ላይ ጓደኛቸው እንደሰለጠነ ጠቅሰው ይህ አሰራር ከዚህ ቀደም የሰጣቸውን መንጃ ፍቃድ ብቁ ለሆነባቸው አይደለም እንደማለት ነው ብለዋል። በሀገር አቀፍ ደረጃ ሁሉም በድጋሚ አሰልጥኖ ለመፈተንም መነሳቱ ትልቅ ጥያቄን እንደሚያጭር ተናግረዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።